እሰይ። ከዚህ ቀጥለን የቤተ ክርስቲያኑን ባለራዕይና መስራች የክራይስት አርሚ ቤተ ክርስቲያኑም የበላይ ጠባቂ ፕሮፌት እዩ ጩፋን ወደዚህ ጋብዛለሁ። ወደዚህ ይመጣ። ሁለተኛ ነገሥት ምዕራፍ 7 ከቁጥር 18 ያለውን ክፍል አነባለሁ። የእግዚአብሔርም ሰው ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ሰቅል 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረው ነገር እንዲሁ ሆነ። ነቢዩ ሲናገር ነገ ብሎ ነው የተናገረው። እስኪ ከኔ ጋር ነገ ይበላል። ነገ በዚህ ሰዓት ማለት በ24 ሰዓት ውስጥ ማለት ነው። የተዘጋጀ ሰው አለ? አሁን እየተናገርኩ ያለው ቃል በ24 ሰዓት ውስጥ ያገኘሃል። ሮካፋኒያሳ ነገ በዚህ ሰዓት ያገኘሃል። ይሄ ቃል ለ24 ሰዓት የተዘጋጀ ቃል ነው። በ24 ሰዓት ልዩነት የሚያገኝ ነገር አለ። አሁን እየተናገርኩ ያለው ቃል በ24 ሰዓት ልዩነት ያገኘሃል። የእግዚአብሔር ሰው ነቢዩ ኤልሳዕ ትንቢቱን ሲናገር በሁለተኛ ነገሥት ምዕራፍ 7 ቁጥር 18 ላይ ረሃብ በነገሰበት፣ ፍርሃት በነገሰበት፣ ሰውን መብላት በጀመረበት፣ ተስፋ በጠፋበት፣ ሐዘን በሞላበት፣ ነገ የሚባል ነገር አሟጦ በጠፋበት፣ ማንም ሰው ነገ እኖራለሁ ብሎ ማሰቡን ባቆመበት፣ ነገ የተባለ ተስፋ ከሰው ጭንቅላት ሁሉ በተደመሰሰበት፣ ጨለማ በሞላበት፣ ሐዘን በወረሰበት ከተማ መሃል ቆሞ እኔ ተልኬ ነው የመጣሁት ይላል። ጆሮ ያለው ይስማ። እዚህ ከተማ ውስጥ ያለው ጉዳይ በ24 ሰዓት ውስጥ ይቀየራል አለ። እዚህ በኩል አንድ ሰው አሜን ካለ እዚህ በኩል ነው ማውጀው። ነብይ ኤልሳዕ በ24 ሰዓት ውስጥ እንደሚቀየር ነው የተናገረው። የዚህ ከተማ ታሪክ፣ የዚህ ከተማ ጉዳይ፣ በከተማ ውስጥ የነገሰው ሐዘን፣ በከተማ ውስጥ የነገሰው ፍርሃት፣ በከተማ ውስጥ የነገሰው ረሃብ፣ በከተማ ውስጥ የነገሰው ሞት ነገ በዚህ ሰዓት ታሪክ ይሆናል፣ ይገለበጣል አለ። የእግዚአብሔር ቃል ከመጣ የሐዘን፣ የውርደት፣ የሞት፣ የጭንገፋ ታሪክ ተረት ይሆናል። ነበረ ማለት ትጀምራለህ። ነበረ ማለት ትጀምራለህ። ሚዛን አማን ላይ ትንቢታዊ መልእክት አለኝ። ነገ አጃማሶ ነገ ዊላማሱኒያ ነገ 2019 ዓመተ ምህረት እያልኩ አይደለም። ሄሎ ነገ በዚህ ሰዓት ውሰደው። ሐዘን በደስታ ነገ በዚህ ሰዓት፣ ውርደት በክብር ነገ በዚህ ሰዓት። እታች የነበረ ሰው ከላይ ይሆናል። መልእክቱ የኔ ነው የሚል ሰው እግዚአብሔር ይናገራል፣ የተናገረውን ይፈጽማል። እሱ ከተናገረ የናስ ደጅ ይሰበራል። እሱ ከተናገረ የብረት መወርወሪያ ይቆረጣል። እሱ ከተናገረ ጨለማ በብርሃን ይተካል። እሱ ከተናገረ አንድ ሰው ከታች ወደ ላይ ይወጣል። አያችሁ፣ እዛ ጋር ማዶ ያላችሁ ከኔ ጋር ናችሁ። ነገ በዚህ ሰዓት አንድ ነገር ይሆናል። በኢየሱስም ይሆናል። በኢየሱስም ይሆናል። በኢየሱስም ይሆናል። ይሄንን እየተናገረ ያለው ነብዩ እዩ አይደለም። እግዚአብሔር በቃሉ ነው የተናገረው። በሰማርያ በር አለ። ነብዩ ኤልሳዕ ነው እየተናገረ ያለው። ከእግዚአብሔር የሰማውን ቃል፣ እግዚአብሔር የተናገረውን ድምፅ ያለምንም ቅድመ ሁኔታ በከተማይቱ በር ቆሞ በድፍረት ሲናገር እንመለከታለን። እግዚአብሔር ከተናገረ አንፈራ። ለመንግስታት እንናገራለን፣ ለኃያላን እንናገራለን፣ በከተማይቱ በር ቆመን እንናገራለን። የተኛውም ኃይል አይከለክለንም። ብቻ እግዚአብሔር ይናገር። የመልእክት ርዕስ ነገ በዚህ ሰዓት ይላል። እጅን እንደዚህ አድርገውና ነገ በዚህ ሰዓት በለው። ኖ ነገ ማለት እንደዚህ ማለት አይደለም። ነገ ማለት እንደዚህ ነው። እንደዚህ በለውና ነገ በዚህ ሰዓት በህይወቴ ላይ፣ በቤተሰቦቼ ላይ፣ በልብ ያልታሰበ
በአይን ያልታየ በጆሮ ያልተሰማ አዲስ ነገር ሄሎ አዲስ ነገር ይሆናል። የመጨረሻ ጊዜ ውሰደው። በሁለተኛ ነገሥት ምዕራፍ 7 ቁጥር 18 ላይ ያለውን ክፍል በምታነቡበት ጊዜ አንድ የምናስተውለው ነገር አለ። ከአእምሮ በላይ የሆነ በዚህ ዘመን በሰማርያ ከተማ ረሃብ ነግሶ እንደነበረ የእግዚአብሔር ቃል ይናገራል። ረሃብ ነግሶ እንደነበረ ሲናገር በዘመኑ የነበረው የረሃብ መጠን እስኬሉ ምን ያህል ከፍ እንዳለና ምን ያህል የሰው ልጆችን እንደተፈታተነ ሲያስቀምጥ ከአእምሮ በላይ ሰዎች ገበያ ሲሄዱ ጥሬ ስጋ ለመግዛት አይደለም የሚሄዱት። የአህያ ጭንቅላት ለመግዛት ነው የሚሄዱት። የርግብ ኩስ ለመግዛት ነው የሚሄዱት። እሱም ቢሆን በወግ አይገኝም። በጊዜ ሄደ ተሰልፈ ነው የምታገኘው። ለርግብ ኩስ መሰለፍ፣ ለአህያ ጭንቅላት መሰለፍ። በዚህ ከተማ ላይ ነው ይሄ ትንቢት የመጣው። የርግብ ኩስና የአህያ ጭንቅላት ለመብላት መድረስ ብቻ አይደለም፣ ዛሬ አንቺ ልጅ በልተን ነገ አንቺ ልጅ ይበላል የሚባባልበት፣ የአንደኛው ቤት ልጅ ዛሬ ተበልቶ በሚቀጥለው ቀን የሁለተኛው ቤት ልጅ የሚበላበት፣ ሰው ገንዘብ አዋጥቶ ሳይሆን ልጅ እያዋጣ መብላት የጀመረበት እጅግ በጣም ፈታኝ ዘመን ነበር። በዚህ አስጨናቂና አስቸጋሪ በሆነ ሁኔታ ውስጥ እግዚአብሔር ቀብቶ የላከው በሁለት እጥፍ የተቀባ ነቢይ ከኤልያስ በኋላ ተረኛ ሆኖ የተነሳ ነቢዩ ኤልሳዕ እንደዚህ አለ፣ እኔ እያለሁ ይሄ አይደገምም አለ። ተልኬ ነው የመጣሁት። በዚህ ከተማ ችግር መሃል ጣልቃ ገባለሁ አለ። ነገ በዚህ ከተማ፣ ነገ በዚህ ሰዓት በሰማርያ በር የአህያ ጭንቅላት ይቀራል፣ የርግብ ኩስም ይቀራል። ሕፃናት አይበሉም። መልካም ዱቄት ይበላል። መልካም ዱቄት ይቀየራል። እስኪ አንድ ሰው ጮሆ በግለሰቦች መጋዘን ቀርቶ በመንግስት መጋዘንም ጭምር የሚቀመስ ነገር በጠፋበት ነገ ብሎ መናገር። በእግዚአብሔር ላይ የተደገፈ ሰው ሳይፈራ ይናገራል። ገናናው ኢየሱስ ይሰራል። ገናናው ኢየሱስ ይፈጽማል። ገናናው ኢየሱስ ይከፍታል። ገናናው ኢየሱስ ያከናውናል። ገናናው ኢየሱስ የተናገረውን ይፈጽማል። ነገ በዚህ ሰዓት ገበያውን የሞላው የአህያ ጭንቅላትና የርግብ ኩስ አንድም ሳይቀር ከገበያ ይወጣል። የሚጣፍጥ ዱቄት፣ እጅግ በጣም የሚጣፍጥ ዱቄት፣ መልካም ዱቄት ገበያውን ይሞላል። ትበላላችሁ። ይሄ የሚሆነው ነገ ነው አለ። ለሰይጣን ራስ ምታት ላንተ ልብን የሚያሞቅ ዜና አለኝ። ትቀበላለህ ወይ? ነቢዩ ኤልሳዕ ሲናገር ከንጉሱ በር ከቆሙት መካከል አንደኛው ሰው ብድግ ብሎ ስማ የእግዚአብሔር ሰው አለው፣ አንተ የምትናገረው ነገር ያመጣው ፕሮፌሲ የተናገርከው ትንቢት የሰማይ መስኮት ቢከፈት እንኳን የሚሆን አይደለም። እንዴት ነገ ብለህ ትናገራለህ? በዚህ አይነት ጨለማ ውስጥ ነገ ብለህ ትናገራለህ ብሎ ሲናገር ኤልሳዕ ዘሩ ብሎ እንደዚህ አለ፣ ነገሩ ይሆናል። ነገር ግን አለው፣ በደንብ ስሙኝ፣ ነገር ግን አሜን ስላላልክ የእግዚአብሔርን እጅ ስለተጠራጠርክ ከዱቄቱ ላይ አትቀምስም አለው። ከዛ በኋላ ትንቢቱ መጣ። ነቢዩ ተነበየ። መሸ፣ ነጋ። ልክ በተናገረበት ሰዓት በ24ኛው ሰዓት ገበያው ዱቄት በዱቄት ሆነ። ከተማው ዱቄት በዱቄት ሆነ። ከዛ በኋላ የተራበ ሕዝብ ዱቄቱን ለመረከብ አንዱ ከአንዱ ጋር ሲጋፋ ቅድም እግዚአብሔር ሲናገር የተጠራጠረው ያ ባለስልጣን ያ ትልቁ ሰውዬ በዱቄት ፈላጊዎች እግር አሜን ባሉት እግር ተረግጦ ምን አለ? ሞተ። ለምን የሚሉ ሰዎች ይረገጣሉ፣ አሜን የሚሉ ሰዎች ይበላሉ። እግዚአብሔር ሲናገር ለምን አትበል በለው። አጠገብ ያለው እግዚአብሔር ሲናገር አሜን ነው የሚባለው። ደመና የለም አሜን ነው የሚባለው። ነፋስ የለም አሜን ነው የሚባለው። ምልክት የለም አሜን ነው የሚባለው። የሆነ ስልክ አልተደወለም አሜን ነው የሚባለው። አዲስ የተነገረ ነገር የለም አሜን ነው የሚባለው።
ያላለቀ ዶክመንት አለ። ፕሮሴሱ መንገድ ላይ ነው። አልተፈረመም፣ በሩ አልተከፈተም፣ አዲስ ነገር የለም። ሁሉ ተስፋ የሚያስቆርጥ ነው። እግዚአብሔር ይሆናል ካለ ዴኬሴ ካላና ሊቫሪያ ሶማንታ እሰራለሁ የሚከለክል ሜካላ ሶኒያ እሰራለሁ የሚከለክል ሉቫሪያ ሳና እሰራለሁ የሚከለክል ነገ በዚህ ጊዜ በሰማሪያ በር 2 መስፈሪያ ገብስ በ1 ሰቅል 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረው ነገር እንዲሁ ሆነ። ነገሥት ምዕራፍ 7 ከቁጥር 18 ጀምሮ ያለው ክፍል ይሆናል የሚል ተስፋ አይሰጥም። ሆነ 4 ነጥብ። እዚህ ያላችሁ ሆኗል። ሆነ ከኔ ጀርባ ያላችሁ ሆነ። በስተግራ ያላችሁ ሆነ። በስተቀኝ ያላችሁ ሆነ። ፍለፊቴ የምታዩ ሆነ። ይሆናል እያልኩ አይደለም። ሆነ እንደ እግዚአብሔር ቃል ሆነ። አዎ ሆነ። ከኔ ጋር አንድ ሰው ሆነ ይበል።